አዲስ ቀን ላይ ትገኛላችሁ ተመልካቾቻችን እስከ 3 ሰዓት ድረስ አብረናችሁን ዘልቃለን። ቀደም ሲል እንግዲህ በአዲስ ቀን የሀገር ጉዳይ አዲስ አበባን መነሻ አድርገን እንደ ሀገር የተጀመረውን የኮሪደር ልማት ስራ ምን ገጽታ ለከተሞች አላብሷል፣ ምን አይነት ምቹ ገጽታዎችን ፈጥሯል ስንል ጠይቀን ሰፋ ያለ ማብራሪያ የሰጠንባችሁን የሀገር ጉዳይ ተመልክተናል። ይሄ ጉዳያችን እንግዲህ በአዲስ ቀን የሀገር ጉዳይ ብቻ የሚገደብ አይደለም። በዜና ኢትዮጵያ እንዲሁም ደግሞ በኢቲቪ 57 ሌሎች መረጃዎች ተካተውበት ወደ እናንተ የሚደርስ ይሆናል። አሁን በቀጥታ የምናልፈው በዶት ስትሪም የተለያዩ መረጃዎችን ወደ መከታተል ነው። ሰለሞን ከበደ አለ። ሰው ለመቀጠል እንችላለን። መልካም እንግዲህ እናንተ የጀመራችሁትን የኮሪደር ልማት በዚህም ቀጥል። አሁን ላስፈውን እንግዲህ የኮሪደር ልማት በሀገራችን የተለያዩ ከተሞች ላይ እየተደረገ ይገኛል። በመዲናችን አዲስ አበባ ተጀምሮ በቅርቡ ደግሞ በተለይም በስፋት ሲሰራባቸው ከነበሩ አካባቢዎች አንዱ የካዛንቺስ አካባቢ ነበረ። ጠቅላይ ሚኒስትር አብይ አህመድ ከሰሞኑ እንደመረቁት ይታወሳል። ታዲያ ይህ ልማት በሚከናወንበት ጊዜ የልማት ተነሺዎች ነበሩ አይደል? ከዚህ አካባቢ ተነስተው በተለያዩ የከተማችን አካባቢዎች ቤት ተመቻችቶላቸው እየኖሩ የሚገኙ ግለሰቦች አሉና እነሱ ደግሞ መተው የቀድሞ አካባቢያቸው የቀድሞ መኖሪያቸው በምን መልኩ ተለወጠ፣ በምን መልኩ ተስተካከለ የሚለውን በትናንትናው ዕለት ሲጎበኙ ነበረ። በዚህም እንግዲህ ደስታቸውን ሲገልጹ ተመልክተናል። በተለይም ትናንትና ምሽቱን የአዲስ አበባ ከተማ ከንቲባ አዳነች አቤቤ በማህበራዊ ትስስር ገጻቸው ባጋሩት መልእክት የአካባቢው ነዋሪዎች የነበረውን ሁኔታና አሁን ያለውን ሲመለከቱ እውነትም ትክክለኛ ለውጥ እንደተፈጠረ ካዛንቺስ በሚገባው ልክ እንደተለወጠ ተመልክተዋል ብለዋል። እንግዲህ ምሽቱን እነሱም ደስታቸውን ሲገልጹ የሚያሳዩ የተለያዩ ምስሎች ሲጋሩ ነበረ። አሁን ላይ የሚሰሩ የኮሪደር ልማቶች በተለይ ለከተማው ውበት ከመስጠት ባሻገር ለነዋሪዎችም ምቹ የሆኑ የተለያዩ ስፍራዎችን እየፈጠሩ ይገኛሉ። የመዝናኛ እንደዚሁ ደግሞ የብስክሌት መንጃ መንገዶች። ከዚህም ባለፈ ደግሞ ብዙ ጊዜ ችግር የሚፈጥረው አዲስ አበባ ላይ የምንመለከተው የትራፊክ መጨናነቅ ነው አይደለም? እሱንም ለመቅረፍ ሰፋ ያሉ መንገዶችን እየተመለከትንበት ይገኛል። እንግዲህ እንደዚህ አይነት ልማቶች ሲሰሩ የተወሰነ ማህበረሰብ የተወሰነ ክፍል በአንድም በሌላ መልኩ ወይ ከአካባቢው ሊነሳ ይችላል ወይ ደግሞ የተወሰነ መስዋዕትነት መክፈል ሊኖር ይችላል። ነገር ግን እንግዲህ ደግሞ እንደዚህ የልማቱ ውጤት ሲታይ መልካም ነው ብለዋል። ትናንትና ማምሻውን ሲጋሩ ከነበሩ መረጃዎች መካከል አንደኛው ይሄ ነው። ካገሩ በነገራችን ላይ መንገዱ ጠፍቶብኝ ነበር ማለት በፊት ማቃት ካዛንቺስና አሁን ስትመለከተው በቃ ፍጹም ተቀይሯል ሞሉና በዚህ ነበር እንደ መንገዱ በትክክል አዲስ አበባ እንድትል ያደርጋልና አሁን ብዙ ለውጦች እየታዩ ነው የሚገኙት። በሌሎች አካባቢዎችም የኮሪደር ልማት በተሰራባቸው አካባቢዎች ለመረዳት እስኪቸግረን ድረስ እዚህ ያለንበትን ቦታ ተሳስታችሁ አታውቁም? እኔ ገጥሞኝ ስለሚያውቅ ነው። እና እንግዲህ ለውጡ እጅግ አስደሳች እንደሆነ ነዋሪዎቹ ተናግረዋል። ወደ ቀጣይ መረጃ እንሻገርና ወደ ህንድና ፓኪስታን ይወስደናል። ቀጣዩ መረጃችን እነዚህ ሁለት ሀገራት እንግዲህ ለረጅም ጊዜ የዘለቀ ቁርሾ ያለባቸው ሀገራት ናቸው። በተለይም ከቅኝ ግዛት በኋላ ሁለቱ ሀገራት ሲከፋፈሉ ካሽሚር የተሰኘችው ግዛት ሁለቱን ሀገራት የምታወዛገብ ነች። ሁለቱም ሀገራት እንግዲህ ይቺ ግዛት የኔ ነች የሚል ግጭት ወይም ደግሞ ውዝግብ ያስነሳሉ በተደጋጋሚ። ነገር ግን ላለፉት 25 ዓመታት ጥሩ በሚባል መልኩ በዚህ አካባቢ ሰላም ሰፍኖ ነበረ። ከሰሞኑ ማክሰኞ ዕለት በዚህ አካባቢ አንድ የሽብር ጥቃት ተደርሷል። በተለይም ህንድ በያዘችው የካሽሚር አካባቢ ላይ ወደ 25 የሚጠጉ ቱሪስቶች ወይም ደግሞ ጎብኚዎች በካሽሚር ተራራማ አካባቢዎች ላይ ጉብኝት ሲያደርጉ ተገድለዋል ተብሏል በደረሰባቸው ጥቃት። ይህን ተከትሎ እንግዲህ በሁለቱ ሀገራት መካከል ከፍተኛ ውጥረት ተፈጥሯል። ይህንን እንግዲህ በአንድም በሌላ መልኩ ብዙ ጊዜ አይተናል ብዬ አስባለሁ። ፊልሞቻቸው ሳይቀር ይህን ያንጸባርቃሉ። ከዚህ ባለፈ ግን ሁለቱ ሀገራት የኒኩሌር የታጠቁ ሀገራት ናቸውና ምናልባትም የኒኩሌር ጦርነት ዓለም ላይ ሊያስነሱ ይችላሉ ተብሎ ከሚፈሩ ኮዞች ምክንያቶች አንዱ ይህ የካሽሚር ግዛት ላይ ያለ የሁለቱ ሀገር ውጥረት ነውና ከሰሞኑ ይሄ መከስከሱ ብዙዎችን እንግዲህ እያነጋገረ ይገኛል። ትናንትናና ከትናንት በስቲያ ሀገራቱ የተለያዩ ውሳኔዎችን እየወሰዱ ይገኛሉ። የመጀመሪያው ሁለቱ ሀገራት አሁን ላይ በቪዛ የአንደኛው ሀገር ዜጋ ወደ ሌላኛው ሀገር እንዳይሄድ አግደዋል። በፓኪስታን በኩል ደግሞ ምንም አይነት ከህንድ የሚመጡ እቃዎች ወደ ሀገር ውስጥ እንዳይገቡ አግዳለች ተብሏል። ከዚህም ባለፈ ደግሞ ማንኛውም ህንዳዊ የሚያበረው ወይም ደግሞ በህንድ የተያዘ የአውሮፕላን ኩባንያ የሆኑ አውሮፕላኖች ወደ ፓኪስታን እንዳይመጡ የሚል እርምጃንም ወስዳለች። ናሬንድራ ሞዲ አንድ መግለጫን ስሜታዊ ሆነው እየሰጡ ተመልክቻለሁ። ህንድ ይህንን ሽብርተኝነትን አትታገስም ሲሉ ነበር እሳቸው። እንግዲህ እንዲሁም በስፋት እንደምንመለከተው ተስፋ አድርጋለሁ በኋላ ላይ በትንታኔያችን እሳቸው እንግዲህ እዛ ላይ ሲናገሩ የነበሩበት መንገድ ጭምር ያስፈራል። ምናልባት ሁለቱ ሀገራት ወዴት ሊሄዱ ይችላሉ የሚለው የሚያሰጋ ነው። ድረስ ተከታትለን ብለዋል። አዎ ሽብርተኞችን አንታገስም እናጠፋለን ብለዋል። በእርግጥ አሁን ላይ ህንድ ያላት አቅም የሚናቅ አይደለም። አሁን ላይ
ከፍተኛ ኢኮኖሚ እያንቀሳቀሱ ከሚገኙ የዓለም ሀገራት መካከል አንዷ ሆናለች። አስቀድሜ ያነሳሁት የኒኩሌር ትጥቅ ደግሞ በሁለቱ ሀገራት መካከል መኖሩ ትንሽ ነገሩ እንዳይካረር ስጋት ይፈጥራል። እሳቸው ያው ለህዝባቸው ወጥተው በተናገሩት ድምጽ እስከ መጨረሻው ሄደን ጥፋተኞችን እንቀጣለን ብለዋል። ያው ከህንድ በኩል የሚነሳው ከፓኪስታን የተሻገሩ ሽብርተኞች ናቸው ይሄን የፈጸሙት የሚል ነው። ፓኪስታን ይሄንን እስካሁን በኃላፊነት አልተቀበለችም። ነገር ግን ሁለቱ ሀገራት እየወሰዱ ያለው እርምጃ ብዙዎችን እያነጋገረ ይገኛል። ህንድ ከፓኪስታን ያሉ የዲፕሎማቲክ ማህበረሰቦችን የህንድም ማለት ነው በኤምባሲዋ የሚገኙ ጭምር በተወሰነ ቁጥር አስቀርታ ቀንሳለች። ይህም እንግዲህ በቀጣይ ምን አይነት ለዲፕሎማሲ ንግግርም ሁለቱ ሀገራት ዲፕሎማቲክ ግንኙነትን በዚህ መልኩ እየሻከረ ከመጣ ለመነጋገርም ያለውን ሁኔታ እያባባሰው እንደሚመጣ ነው የተነሳው። ትንሽ የማህበራዊ ሚዲያውን ጨምሮ ዓለም አቀፍ ድረገጾችን አጥለቅልቆ የነበረ ጉዳይ ይህ ነው። ወደ ቀጣይ መረጃ እንሻገር። ፕሬዚዳንት ቮሎዲሚር ዜሌንስኪ ወደ አፍሪካ ብቅ ብለዋል። ከሰሞኑ በደቡብ አፍሪካ ጉብኝት ሲያደርጉ ነበር። ነገር ግን ያው እንዳሰቡት የዘለቀ ጉብኝት አልነበረም። ትናንትና ሩሲያ የተለያዩ ጥቃቶች በዩክሬን ላይ ሲካሄዱ ነበር። በተለይ ዋና ከተማዋ ኪየቭ ላይ ከፍተኛ ጥቃት ተሰንዝሯል በሩሲያ በኩል። ይህን ተከትሎ ተመልሰው ወደ ደቡብ አፍሪካ ከደቡብ አፍሪካ ተመልሰው ወደ ዩክሬን መጥተዋል። ይህን ተከትሎ እንግዲህ ብዙ ጉዳዮች እየተነሱ ነው የሚገኙት። ፕሬዚዳንት ቮሎዲሚር ዜሌንስኪ በዶናልድ ትራምፕም ጭምር ከዚህ በፊት ጦርነቱን ለማረጋጋት ወይም ደግሞ የተኩስ አቁም ስምምነት እንዲደረግ ጥሩ እየተንቀሳቀሱ አይደለም ተብሎ ይወቀሳሉ አይደለም። ከሳቸውም እንግዲህ ባለፈው ወደ ዋይት ሃውስ ባቀኑበት ጊዜ ሲደርስባቸው የነበረው ወቀሳ ከዚህ ጋር የተያያዘ ነው። ጦርነቱን ማስቆም አትፈልግም የሚል ነበርና አሜሪካን በዚህ ምክንያት ጫና እያደረገችባቸው ትገኛለች። ፑቲንም እንደዚሁ ደግሞ በቀላሉ ወደ ጠረጴዛው እየመጡ አይደለም። እሳቸውም አሁን ላይ ደግሞ እንደዚህ አይነት ጥቃቶች በተከታታይ መደረጋቸው የሁለቱን ሀገራት የተኩስ አቁም ስምምነት የማድረግ ሁኔታ ችግር ውስጥ እንዳይከተው ተሰግቷል። በእርግጥ እንዲህ አይነት ጥቃቶች ሲደረጉ ምናልባትም ቮሎዲሚር ዜሌንስኪ እጃቸው ተጸንዝዞ ወደ ጠረጴዛው ሊመጡ ይችላሉ የሚል ሀሳብ አለ በሩሲያ በኩል። ይህን ተከትሎ ይመስላል ትናንትና ጥቃቱ የተሰነዘረው። እሳቸው 78 ሰው ነው አይደለ የቆሰለው? ጉዳት የደረሰው ወደ 9 ሰው ያክል ደግሞ ሞቷል። ህዝባቸውን ችግር ውስጥ ከተው እሳቸው ይዝናናሉ የሚሉም ወይም ደግሞ ከሀገር ሀገር ይዞራሉ የሚሉ የተለያዩ ጥያቄዎች ይነሱባቸዋል። በእርግጥ እሳቸው ይሄንን ሹራብ እንኳን አልቀይርም ብለዋል አይደል? ሱፍ አድርጌ እንኳን ለመምጣት በጦርነት ውስጥ ነው ያለ ነው ይላሉ። እንደዚሁም ደግሞ የመጡበት መንገድ ወደ ፕሬዝዳንትነት ከፊልም ኢንዱስትሪ ከመዝናኛ ኢንዱስትሪ ነውና እንደ ፊልም አይደለም ሀገር መምራት የሚለው ሁኔታ ከሀገራቸው ዜጎች ጭምር አሁን ላይ እየተነሳባቸው ነው። በቅርቡ በተሰበሰበ በዩክሬን ውስጥ በነበረ አንድ የጥናት መረጃ እንደተመለከትኩት 40% አይሞላም አሁን ላይ ቮሎዲሚር ዜሌንስኪን እየደገፋቸው የሚገኘው የዩክሬን ህዝብና አሁን ላይ አሰልቺ የሆነ ጦርነት በጣም የተራዘመ ህዝቡን ስቃይ ውስጥ የከተተ እንደዚሁ ደግሞ ስጋት በየቀኑ አሁን ላይ እንግዲህ እንደተመለከትነው በኪየቭ በዋና ከተማው ነው እንዲህ አይነት ጥቃት የተሰነዘረውና ችግር ውስጥ እንደከተታቸው ህዝቡንም የተረዱበት ነው። በርካታ ዩክሬናውያን አገራቸውን ለቀው ወጥተዋል። በፖላንድ በአሜሪካ በርካቶች ናቸው የሚገኙትና አሁንም እንግዲህ አስቸጋሪ ሆኖ ከዘለቁት መፍትሄ ካጡት ግጭቶች መካከል ባለማችን አንዱ ይሄ ነው። እሳቸውም እንግዲህ ጉብኝታቸውን ሳይጨርሱ ተመልሰዋል። ከሲሪል ራማፎሳ ጋር ተገናኝተው ነበር ደቡብ አፍሪካ ሄደው። ከእሳቸው ጋር ግን በሚፈለገው ልክ ውይይታቸውን ሳይጨርሱ በዚህ ጥቃት ምክንያት ወደ ዩክሬን ተመልሰዋል። ምናልባት አሁን ላይ ዶናልድ ትራምፕ ያደረጉት ጫና የሚቀጥል ከሆነ እንደዚሁ ደግሞ ፑቲንም ያቀረቧቸው አማራጮች አሉ። እነዛ አማራጮች ተሟልተው በጠረጴዛ ዙሪያ ተወያይተው ከዚህ በፊት በዱባይ የተጀመሩ ውይይቶችን እናስታውሳለን አይደለ? በተለይ በመካከለኛው ምስራቅ የምትገኘው ሀገር ሁለቱን ሀገራት ለማቀራረብ እስረኛ ልውውጥ እስከማድረግ ድረስ ወሳኝ ቦታ ሆናለች። በዛ የሚደረገው ድርድር የሚሳካ ከሆነ ከረጅም ጊዜ በኋላ እንግዲህ አሁን 2 ዓመትን ተሻግሯል የሁለቱ ሀገራት ጦርነትና የተኩስ አቁም ስምምነት የሚደረስበት ምናልባት ሁለቱ ሀገራትም የሚያወዛግቧቸው ጉዳዮች አሉ። ግዛቶች የተወስዷል ትላለች ዩክሬን። ከዚህ በፊትም ደግሞ የተወሰዱ እንደ ክሬሚያ ያሉ ግዛቶች አሉ። እነሱ ጭምር እንዲመለሱላት ትፈልጋለች። ሩሲያ በአንጻሩ ደግሞ አሁን የያዘቻቸውን እነ ዶንባስን ጨምሮ የመመለስ ፍላጎት የላትም። ከዚህ በፊት የነበረው የሶቪየት ህብረትን ቅርጽ የመመለስ ፍላጎት አላት ብለው ነው ኔቶና ሌሎች የአውሮፓ ሀገራትም ስጋታቸውን የሚያስቀምጡትና ምናልባት ሁለቱ ሀገራት እንግዲህ የሚያገናኛቸው እንደዚሁም ደግሞ የሚስማሙበት መስመር ካላገኙ በስተቀር በጣም ለህዝቡ አስጊ የሆነ እንደዚሁም አሰልቺ የሆነ ጦርነት ውስጥ ነው የገቡት። ቮሎዲሚር ዜሌንስኪም እንግዲህ ፕሬዚዳንት ትራምፕ ችግሩን ዩክሬን መጥተው ካላዩና ይሄ ውሳኔ ማንኛውም ውሳኔ ከመወሰኑ በፊት የደረሰውን ችግር ይዩ የሚል አቋም ላይም ስላሉ በነገራችን ላይ የአሜሪካው ፕሬዝዳንት ዶናልድ ትራምፕ አሁን ደግሞ ሩሲያ ላይ ወቀሳ እያቀረቡ ነው። በተለይም
ሩሲያ በዩክሬን መዲና ያደረገችውን ጥቃት ተከትሎ ማዘናቸውን ገልጸዋል እና ምንም እንኳን ያው ቮሎዲሚር ዜሌንስኪ ኮሜዲያን ናቸው አገር እንደ ኮሜዲ ሆኖ አይመራም የሚል ትችት ቢቀርብባቸውም ዋሽንግተን ላይ የነበረውን ሰጣ ገባ እናስታውሳለን አይደለ ከአሜሪካው ፕሬዝዳንት ጋር ከዛ በኋላ ግን መተው ለሰላም ዝግጁ መሆናቸውንም አሳውቀው ነበር ግን በሩሲያ በኩል ያለው በቅድመ ሁኔታዎች አለመስማማት ምናልባት የሁለቱ ሀገራትን መካከል ያለው ግጭት እንዲካረር ያደረገው ይመስለናል በትክክል በጣም የአቋም ሺፍት ማድረጎች አሉ በተለይ ፕሬዝዳንት ዶናልድ ትራምፕ ወደ ዋይት ሃውስ ከመጡ በኋላ ለኔቶ የሚደረገውን የአሜሪካን ድጋፍ እየቀነሱ ነው የሚገኙት ምናልባት አሜሪካ በኔቶ ውስጥ ትዘልቃለች ወይ የሚለውም በእሳቸው የፕሬዝዳንትነት ቆይታ ውስጥ ጥያቄ ውስጥ የገባበት ሁኔታ ነው ያለውና ብዙ ጥያቄዎች ተነስተዋል አውሮፓዎችም እንደዚሁ አሁን ላይ ለዩክሬን የሚያደርጉትን ድጋፍ ከጊዜ ወደ ጊዜ የመቀነስ አዝማሚያ ያለ አንዳንዶች እንጨምር ይላሉ አንዳንዶቹ ደግሞ እጃቸውን እየሰበሰቡ ነው የሚገኙትና እንግዲህ በቀጣይ የሚፈጠሩን የምናይ ይሆናል ነገር ግን በዩክሬን ያለው ጦርነት አሁንም ድረስ እንደዚህ አይነት አስከፊ ጥቃቶችን እያየን የዘለቅንበት ሆኗል ማለት ነው ፕሬዝዳንት ዶናልድ ትራምፕ ግን እንደዚህ አይነት ከፍተኛ የሆኑ ጥቃቶችን እያዩ ዩክሬንን የመጎብኘት ፍላጎት ይኖራቸዋል ብዬ አላስብም መጥቶ ይጎብኙ መባሉ ምናልባት ሲሄዱ ቢቀይሩ ጥሩ እንግዲህ እሳቸው ግብዣ አቅርበዋል የምንመለከተው ይሆናል ወደ ቀጣዩ መረጃችን እንሻገር የቱርክ የመሬት መንቀጥቀጥ በተለይ በ2023 የምናስተውሰው አስከፊ አደጋ አለ ከሰሞኑም ደግሞ ከትናንት በስቲያ 6.2 በሬክተር ስኬል የተመዘገበ ከፍተኛ ርዕደ መሬትን እንግዲህ አስተናግዳለች የመሬት መንቀጥቀጥን አሁን ላይ የተረዳነው ይመስለኛል ኢትዮጵያንም በቅርቡ በተደጋጋሚ ስንመለከተው ስለነበር እንግዲህ በምስሉ ላይ እንደምንመለከተው ሰዎች ከሱቅ ከተለያየ ቦታ ላይ በተለይ እንደዚህ ህንጻዎች ውስጥ በሆኑ ጊዜ የመሬት መንቀጥቀጥ የሚፈጥረው ስሜት ከፍተኛ ነውና 6.2 ደግሞ ቁጥሩም ትልቅ ነው ከዚህ በፊት የነበረው ደግሞ ትራውማ ወይም ደግሞ ከ2023 ላይ ወደ 50,000 ዜጎች ያለቁበት የመሬት መንቀጥቀጥ ተከስቶ ነበርና በቱርክ ያን ተከትሎ ወደ 230 የሚጠጉ ሰዎች ተጎድተዋል አንድ ዜና አንባቢ እንደምትመለከቱት ላይቭ ዜና እየመራች በነበረችበት ሰዓት ነው የመሬት መንቀጥቀጡ የነበረው ይህችን ግለሰብ ብዙዎች ሲያጋሩት ነበር በተለይ በዚህ መሬት መንቀጥቀጥ ውስጥ ሆና ዜናውን በተቻላት አቅም ተረጋግታ ለመምራት ስትሞክር ነበረ ብዙዎች በማህበራዊ ትስስር ገጽ ሲያጋሩት ነበር እንደ ዴሊ ሜል የመሳሰሉ ትልልቅ ሚዲያዎችም ይዘውት ወጥተው ነበር ያው እኛ ጋርም እኮ አጋጥሟል አይደል ስቱዲዮ ውስጥ ዳጉ ፕሮግራም ላይ አው ያስደነግጣል በቀጥታ ስርጭት ላይ ሲሆን እንግዲህ ብዙዎች ጉዳት ላይ የዳረጋቸው ነገር ምንድነው አሁን በቱርክ በነበረው የመሬት መንቀጥቀጥ ፎቅ ውስጥ የነበሩ ሰዎች በድንጋጤ ዘለው ይወረዱ አሉ ከፎቅ ላይ በዛ ምክንያት ጉዳት የደረሰባቸው አሉ ወደ 238 የሚጠጉ ዜጎቿ ጉዳት ደርሶባቸዋል እስካሁን ህይወታቸው ያለፉት ሪፖርት አልተደረገም ነገር ግን 238 የሚሆኑ ዜጎች ጉዳት ደርሶባቸዋል ተብሏል ትናንትና ከትናንት በስቲያ ነው 6.2 ሬክተር ስኬል የተመዘገበው ትናንትና ደግሞ እስከ 4.2 ድረስ የተመዘገቡ በርካታ ርዕደ መሬቶች በቱርክ ሲሰሙ ነበር ተብሏል አሁን ላይ ባለሙያዎች በርግጥ ርዕደ መሬትን በዚህ ጊዜ ይከሰታል በዚህን ያክል ይከሰታል ብሎ ለመገመት በጣም አስቸጋሪ እንደሆነ ያነሳሉ ነገር ግን በአካባቢው ያለውን ይሄ የመሬት ውስጥ የቅልጥ አለት ፍሰት ጋር ተያይዞ ነው የርዕደ መሬት በተደጋጋሚ የሚከሰተውና ይሄን ተከትሎ አሁንም እስከ 7 የሚጠጋ ርዕደ መሬት በሬክተር ስኬል ማለት ነው በቱርክ ሊከሰት ይችላል ተብሏል ይሄን ተከትሎ አሁንም ድንኳን ጥለው ውጪ ያሉ ቱርካውያን አሉ በጣም ስጋት ገብቷቸዋል ከዚህ በፊት በነበረው በተለይ 2023 ላይ በነበረው የርዕደ መሬት አደጋ ህንጻዎች እንደው ከብረትና ከብሎኬት ያልተሰሩ ያክል እስከሚመስሉ ሲፈርሱ ተመልክተዋል ብዙ ኢትዮጵያውያን ሲያጋሩት ነበር አይደለ በተለያዩ የስራ ህይወት ላይ ያሉ ኢትዮጵያውያን በማህበራዊ ሚዲያ ገጾቻቸው ላይ በጣም አስጨናቂ ነበረ የነበረውን ድባብ ሲናገሩ እነሱም የነበሩበት ጸልዩልን እንደዚህ በጣም አስጨናቂ ግንትን ነበር በጣም የቱርክ ላይ በቅርቡ ስለታየም ነውና ኢትዮጵያም ሳትቀር የነፍስ አድንና የእርዳታ ሰራተኞችን ልካለች ለቱርክ በጊዜው የተለያዩ የዓለም ሀገራት ድጋፍ አድርገው ነው እንግዲህ ቱርክ በጊዜ እንድታገግም የተደረገው ማለት ነው ፍርስራሹን ለማንሳት ራሱ ረጅም ጊዜ ወስዷል በዛ ጊዜ 50,000 ዜጎቿን ያጣችውና ቁጥሩም ቀላል የሚባል አይደለም አሁን ላይ ያ በፈጠረውም ተጽዕኖ ጭምር ቱርካውያን በተለያዩ አካባቢዎች ባህር ዳርቻዎች ላይ ጭምር ድንኳናቸውን ጥለው ተቀምጠዋል ተብሏል አሁን ላይ ደግሞ ይሄ ግምት በባለሙያዎች መነሳቱን ተከትሎ እስከ 7 የሚደርስ ሬክተር ስኬል ርዕደ መሬት ከተከሰተ አሁንም ተመሳሳይ አደጋዎች ሊከሰቱ ይችላሉና በዛ ስጋት ወደ ውጪ ወጥተዋል ተብሏል ብዙ ማህበራዊ ሚዲያዎች እንደዚሁም ደግሞ ዋና ድረገጾች ጭምር በስፋት ይዟቸው ሲወጡ ከነበሩ ጉዳዮች መካከል አንደኛው ይሄ ነው በመጨረሻም ደግሞ አንድ ጉዳይ እናንሳ ቻይና አየር መንገድ የተላኩ የቦይንግ አውሮፕላኖች አሁን ላይ ወደ መጡበት እንዲመለሱ እየተደረጉ ነው ተብሏል በእርግጥ ቻይና በዘንድሮ ዓመት ብቻ
ከቦይንግ ወደ 50 የሚጠጉ አውሮፕላኖችን ለማምጣት አዛ ነበረ። ነገር ግን አሁን ላይ ፕሬዚዳንት ዶናልድ ትራምፕ በልህ በሚመስል መልኩ እንግዲህ ከ50 ተነስቶ አሁን ወደ 145% ደርሷል የተጣለባት ቀረጥ ቻይናና ይህን ተከትሎ አሁን ላይ ከአሜሪካ የምታመጣቸው የተለያዩ ግብአቶች ላይ እርምጃ እየወሰደች ትገኛለች። አንዱ ደግሞ ቦይንግ ሆኗል ማለት ነው። እንግዲህ 50 አውሮፕላን ማለት በጣም ከፍተኛ ቁጥር ያለው ነው። አውሮፕላን እንደ መኪና ተሄዶ አይገዛም፣ በትዕዛዝ ነው የሚሰራው፣ ረጅም ጊዜ ይወስዳልና ቦይንግን በተወሰነ መልኩ ሊጎዳው ይችላል ተብሏል። በእርግጥ የቦይንግ ገበያ የዓለም 70% ያክልን የተቆጣጠረ ነው። ከነ ኤርባስም የተሻለ ተጽዕኖ ያለው ነውና አውሮፕላኖቹን ገዢ ይጠፋል ተብሎ አይታሰብም። ነገር ግን ያለውን ገበያ እየዘጋው እንደሆነ የዶናልድ ትራምፕ አስተዳደር እየጣለው የሚገኘው ቀረጥ አንስተዋል፣ የቦይንግ ኃላፊ ማለት ነው። ዶናልድ ትራምፕም ከጊዜ ወደ ጊዜ አቋማቸውን እየቀየሩ የመጡ ይመስላሉ። እሳቸውን በቅርቡ በሰጡት መግለጫ ዜሮ አናደርገውም ቀረጡን ግን ቁጥሩ መቀነሱ አይቀርም ብለዋል። ቻይናም ባጸፋው እስከ 125% የሚደርስ ቀረጥ ጥላለች። ከዛ ባለፈ ደግሞ ይሄን የመሳሰሉ እርምጃዎችን እየወሰደች ትገኛለች። ቁልፍ በሆኑ የተለያዩ ግብአቶች ላይ ያለ መቀበል ምርቶችን ያለ ማስገባት የተለያዩ እንቅስቃሴዎች እያደረገች ትገኛለች። ከዛ ባለፈ ደግሞ የተለያዩ ብራንድ እቃዎች ቻይና ላይ እስከ 80% ከተሰሩ በኋላ ወደ ተለያዩ ሀገራት ይሄዱና በዛ የመጨረሻ የፊኒሺንግ ስራዎች ተሰርቶላቸው ለዓለም ገበያ የሚቀርቡ አሉ። ለዚህ ደግሞ ይሄ የኮስሞቲክስ የአልባሳት ነገሮች በስፋት ይነሳሉ። አሁን ላይ ቻይናውያን ምን እያደረጉ ነው? እስከዚህ ድረስ የሚሰሩት እኛ ጋ ነው፣ ስለዚህ የመጨረሻውን ፊኒሺንግም ሰርተን ለገበያ ማቅረብ እንችላለን ብለው በማህበራዊ ትስስር ገጽ አምራቾች በስፋት እያቀረቡ ይገኛሉና በዚህ መንገድ በማድረግ እንግዲህ ቻይና ገበያውን መልሳ ለመቆጣጠር ጥረት እያደረገች ትገኛለች። ይሄ የአሜሪካ ቀረጥ ተጽዕኖ ይፈጥርብኛል ብላም እያሰበች አይደለም የሚገኘው። ነገር ግን እንግዲህ 125 እና 145% ቀረጥ ምን ያክል ትልቅ እንደሆነና የበልህ መጋባት በሚመስል መልኩ እንደጨመረ ነው ለማየት የተቻለው። አይኤምኤፍ በርግጥ ከሰሞኑ ብዙም የሚያሰጋ አይደለም ብሏል አይደለ? የሀገራት እርስ በርሳቸው የሚያደርጉት ቀረጥ ብዙም የሚያሰጋ አይደለም በዓለም ኢኮኖሚ ላይ ብሏል። ነገር ግን የሁለቱን ሀገራት እንደዚሁም ደግሞ አንዳንድ ሌሎች ሀገራትም ላይ ተጽዕኖ መፍጠሩ አይቀርም ማለት ነው። ከሰሞኑ ከነበሩ መረጃዎች አንዱ ይሄ ነው። አንድ ጉዳይን በመጨረሻ እናንሳ። የምትመለከቱት ፎቅ እንግዲህ ከ6 በላይ ነው። በእርግጥ ይሄ ቀይ የተከበበበት ግን 6ኛ ፎቅ ነው። እዚህ 6ኛ ፎቅ ላይ የመስኮታቸውን ሲያጸዱ የነበሩ አንድ የ80 ዓመት አዛውንት ሩሲያ ላይ ነው ጉዳዩ የተከሰተው። ከዚህ ፎቅ ላይ ይወድቃሉ ማለት ነው። መውደቃቸው ያው በጣም የሚያሳዝን ነገር ቢሆንም ያረፉት መኪና ላይ ነው። ከመኪናው ላይ ተነስተው ጎረቤታቸውን ጠርተው ወደ ሕክምና ቦታ ነው የሄዱትና ብዙዎችን ያስገረመ ነው። የሲሲቲቪ ወይም ደግሞ የደህንነት ካሜራዎች እንዳሳዩት ከሆነ በቃ ራሳቸው ናቸው። መኪናውን በምስሉ ላይ የተመለከትነው ነው። ራሳቸው መኪናው ላይ ካረፉ በኋላ ከመኪናው ላይ ራሳቸው በራሳቸው ተነስተው ከዛ ደግሞ መነሳታቸው ብቻ አይደለም የሚገርመው ጎረቤታቸውን ጠርተው ነው ወደ ሕክምና ተቋም የሄዱትና በርካታ የዓለም አቀፍ ሚዲያዎች አንስተውት ሲወያዩበት የነበረ ጉዳይ ነው። ትረፊ ያላት ነፍስ ብቻ አትመስልም። ይሄ ራሳቸው ያላት ነፍስ ለዚህ ነው ትክክለኛ መስኮታቸውን እያጸዱ ነበር ተብሏል። በእርግጥ ፖሊስ እየመረመርኩ ነው ጉዳዩን ምናልባት ተገፍተውስ ቢሆን የሚል ነገር አንስቷል። አሁንም ምርመራ ላይ ነው የሚገኘው ጉዳዩ። ነገር ግን እሳቸው አሁን ላይ በጥሩ የጤና ሁኔታ ላይ ይገኛሉ። ከዛም ባለፈ ግን መጀመሪያ ላይ እንግዲህ መኪና ላይ አርፈው ከመኪናውም ተነስተው ደግሞ ወደ ሕክምና እርዳታ እንዲሄዱ መሆኑ ብዙዎችን አስገርሟል። በእርግጥ ግን በህይወት ለመትረፋቸው መኪናው መኖሩም ትልቅ አስተዋጽኦ አለው ተብሏል። በቀጥታ ኮንክሪት ላይ ወይም ደግሞ የነበረው መሬት ላይ ቢያርፉ እድሜያቸውም ትልቅ ከመሆኑ ጋር ተያይዞ በህይወት የመትረፍ እድላቸው ዝቅተኛ ነበር። መኪና ላይ በማረፋቸው ምናልባት አደጋውን ቀንሶላቸዋል ተብሎ ይታሰባል። ነገር ግን ከ6ኛ ፎቅ ላይ መኪና ላይ ማረፍ ቀላል ነገር አይደለም። በጣም የሚገርም ነው። ትናንትና በርካታ ሚዲያዎች ያነሱት ነበር። እንግዲህ ያሉት መረጃዎች ይመስላሉ። ከዶት ስትሪም ያዝናቸው ወደ እናንተ እንመለስ። እናመሰግናለን።